በተለያየ ስፍራ ሆናችሁ ዝግጅታችን ለምትከታተሉ እንደምናላችሁ እንዴት ቆያችሁ ማለት ወዳለው እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትቆዩ ጋብዛለሁ። መስመር ላይ የአማራ ህዝባዊ ድርጅት የአማራ ፋኖ ህዝባዊ ድርጅት መሪ እስክንድር ነጋ ይገኛል። ከሱ ጋራ በተለይ ደግሞ የአሜሪካ ኤምባሲን በአምባሳደር የተናገሩትን ወይም ደግሞ በመልእክታቸው ያስተላለፉትን ተከትሎ እነሱ የሚያወጡት መግለጫ አለ። ከዛ ጋር ተይሼ አጭር ቆይታ ለማድረግ ነው የጋበዝኩት። በቅድሚያ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ እስክንድር። እኔም ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። አንተም አድማጫችሁም እንዴት ሰነበታችሁ፣ እንዴት ከረማችሁ ማለት ፈልጋለሁ። በጣም አመሰግናለሁ። እኛ ሰላም ነን። እንግዲህ ቀደም ብዬ ለማንሳት እንደወደድኩት የአሜሪካ አምባሳደር ማሲንጋ የአንድ ጽሑፍ አጋርተው ነበረ በኤክስ ገጻቸው ላይ ማለት ነው። ያን ተከትሎ መግለጫ አውጥታችኋል። መግለጫው ላይ የተወሰኑ ነገሮችን አነሳለሁ። በቅድሚያ የመግለጫው ወይም ደግሞ የአሜሪካ አምባሳደሩ ሊያስተላልፉ የፈለጉትን መልእክት በሚመለከት የእናንተ እይታ ምን ይመስላል? ከዚህ ብጀምር ደስ ይለኛል እስክንድር። እስክንድር ሰምተኝ ይሆን? አልሰማሁም፣ መሀል ላይ ተቋርጠህ ነበረ። በጣም ይቅርታ። በድጋሚ የአሜሪካው አምባሳደር ማሲንጋ በመልእክታቸው በሚመለከት የእናንተ አጠቃላይ እይታ ምን ይመስላል? ከሱ ብጀምር ደስ ይለኛል ነው ያልኩት። እሺ፣ በጣም አመሰግናለሁ። በድጋሚ ያው እንዳልከው ነው። ባለፈው ሳምንት ውስጥ ወደ ሳምንቱ መጨረሻ ላይ የአሜሪካው አምባሳደር የተከበሩ ኤርቪን ማሲንጋ መግለጫ እንበለው ወይም ደግሞ መግለጫ ማለትም ይከብዳል በጣም ረዥም ስላልሆነ፣ ግን በራሳቸው እንትን ላይ ማህበራዊ ሚዲያ በኩል ይመስለኛል የተወሰነ አስተያየት ሰጥተው ነበረ እና ያንን በሚመለከት ያው ምላሽ ሰጥተናል። እሳቸው የተናገሩት እንግዲህ በግል አይደለም፣ ይሄ ግልጽ ነው። አምባሳደር ናቸው። ስለዚህ ያንጸባረቁት የመንግስታቸውን አቋም እና ያንን በሚመለከት ያው ሰፋ ያለ ነገር ነው። ሰፋ ያሉ ጉዳዮች ተካተው አጭርም ብትሆን መልእክቷ ብዙ ቁም ነገሮችን አጭቃ የያዘች ስለነበረች ሰፋ ያለ ምላሽ ነው የሰጠ ነው ማለት ነው። በእኛ በኩል ብቻ ሳይሆን በሌሎቹ የተጠቀሱ ሌሎችም አካላት ነበሩ፣ እነሱም እንደዚሁ ምላሽ ሰጥተዋል። እንደው የተወሰኑ ነገሮች ላንሳ። ምናልባትም እናንተ አንስታችኋል፣ ግን ማንሳት ያለብኝ በተለይ ደግሞ አሁን አንተ እንዳልከው የራሳቸው አቋም ሳይሆን የመንግስታቸው አቋም ነው የሚል ነገር። ምክንያቱም እሳቸው ኦፊሻል ስለሆኑ በኢትዮጵያ የአሜሪካ አምባሳደር ስለሆኑ የሚናገሩት ነገር ሁሉ በተለይ ደግሞ ከፖለቲካና ከሀገር አንጻር የሚናገሩት ነገር የአሜሪካ መንግስት አቋም እንደሆነ ይገለጻል እና ምናልባት እናንተን በመግለጫችሁ ላይ እንዳነሳችሁት ከኤክስ ገጻቸው ላይ ወዲያውኑ ወይም ደግሞ ሀሳቡ እንዲቀየር ተደርገዋል እና ያ ምክንያቱ የግለሰቡ አቋም ስለነበረ የአሜሪካ አቋም ስላልነበረ ነው የሚሉ ሀሳቦች ሲንሸራሸሩ አይቻለሁ እና ከዚህ አንጻር የገመግማችሁት እንዴት ነው? ይሄ ትክክል አይደለም። የግላቸው አቋም አይደለም፣ የመንግስታቸው አቋም ነው። በኋላ የተስተካከለውን ከዚህ አኳያ ግን የእሳቸውን በሚመለከት ብቻ ሳይሆን በአጠቃላይ አለው አጠቃላይ ከሂደቱ አኳያ ከአሰራሩ አኳያ በስማቸው በተለይ አምባሳደር ብለው በማያወጡት ገጽ ላይ የኤክስ ገጽ ነው እንዳልከው የትዊተር ቀደም ብሎ የሚታወቅ የነበረው እንደ ትዊተር፣ ፌስቡክ ላይ፣ በትዊተር ላይ በማናቸውም ማህበራዊ ሚዲያ ላይ ዞሮ ዞሮ የሚያንጸባርቁት የግል አቋማቸውን ሳይሆን የመንግስታቸውን አቋም ነው። ስለዚህ በዚህ ላይ ምንም ብዥታ ሊኖር አይገባም ለማለት ነው። ጥሩ። ፋኖ ተጨባጭና ሰላማዊ የሆነ አማራጭ ይዞ ይምጣ የሚል መልእክት አስቀምጠዋል እና እናንተ በምላሻችሁ ላይ በጣም እኛን አይመለከትም የሚል ነገር አንስታችኋል። ምንድን ነው የተረዳችሁት ከዚህ አንጻር እስክንድር? እንግዲህ ከዚህ አኳያ ያው ቅድም እንዳልኩት የተለያዩ አካላት አሉ። ያው ስለ ሀገራዊ ጉዳይ ነው ያነሱት። በአማራ ክልል ብቻ ያለውን ጉዳይ ሳይሆን ከዛም ወጥቶ በሌሎች ክልሎችም ያለውን ጉዳይ በሚመለከት ነው አስተያየት የሰጡት። በዚህ በአማራ ክልልም ቢሆን ያው ፋኖን እንቅስቃሴ
ፋኖ እያደረገ የሚገኘውን የትጥቅ ትግል በሚመለከት ሁለት የተለያዩ አደረጃጀቶች አሉ። ስለዚህ በትክክል የትኛውን አካል ነው አስመልክተው አስተያየት የሰጡት የሚለውን ያው ከጭብጡ ተነስተን ምላሽ መስጠት የሚችለው እና ከዛ አኳያ አሁን እንዳልከው አንዱ ያነሱት ነጥብ ምንድን ነው ያላችሁ ይሄ አሁን ያለውን ትግል የትጥቅ ትግል ለመፍታት ምን አይነት አቅጣጫ ነው የምትከተሉት? ምን አይነት አማራጭ ነው ያዛችሁት? ግባችሁ ምንድን ነው የሚል እንደምታ ያለው አባባል ነበር እዛ ላይ ያስቀመጡት እና ይህንን በሚመለከት ከዚህ በፊት በዚህ በነፃ ወረዳችን ውስጥ ከአሜሪካ መንግስት፣ ከአውሮፓ ህብረት፣ ከአፍሪካ ህብረት እና ከኢጋዱ ወኪሎች ጋር ተገናኝተን በጣም ዝርዝር የሆነ ማብራሪያ ሰጥተናል። ስለዚህ ይህን በሚያነሱበት ጊዜ በቀጥታኛን እንዳልሆነ ገብቶናል። ቅድም እንዳልኩት ያው የተለያዩ አካላት ስላሉ በዚህ ጉዳይ ውስጥ ስለዚህ እሱን ነው የጠቀስነው። እኛ የኤምባሲውን የአሜሪካ መንግስት ወኪል ከኛ የተቀበሉትን ነገር ወስደው ለመንግስታቸው እንደሚያቀርቡ መንግስታቸው ደግሞ በቀጥታ ይሄንን ጉዳይ በሚመለከት በተለይ በአምባሳደሩ በኩል እንደሚደርሳቸው ነገር ከዛ ተነስተን ነው ይሄኛው ጥያቄ ለእኛ ሳይሆን ለሌሎች አካላት የቀረበ ነው። ምናልባት እነሱ በእርግጥ ያውቁታል፣ መረጃው አላቸው፣ እያንዳንዱን ሂደት ያውቁታል እና ምናልባትም ቀደም ብለን እንደዘረዘርከው ከአውሮፓ፣ አሜሪካ፣ ኢጋድና የአፍሪካ ህብረት ተገኝተው ከእናንተ ጋራ ውይይት ማድረጋቸው የሚታወስ ነው። በዛ ውይይት ላይ ያነሳቸዋቸው የጠየቃቸዋቸው ጥያቄዎች ደግሞ የአሜሪካ መንግስት በግልጽ ያውቀዋል እና ለምን ስፔሲፊክ አልሆኑም ጀነራል አድርገውታል የሚል ነገር ነው። አሁን ዋና ጥያቄ ጀነራል ተደርጓል። ፋኖ የሚለው ሁሉንም የሚያካትት ከመሆኑ አንጻር ለምን ስፔሲፊክ ማድረግ ነበረባቸው ብላችሁ ታስባላችሁ? እንደው የግድ ስፔሲፊክ መለየት አለባቸው ብለን አናስብም። ያው እሱ የዝርዝር ጉዳይ ነው፣ የዝርዝሩ ጉዳይ ነው። ለማንኛቸውም እኛ በነገራችን ላይ ያለን ራዕይ በሚመለከት የትግላችን መነሻና መድረሻ በሚመለከት በማኒፌስቶ ደረጃ ነው ያስቀመጥነው። ማኒፌስቶ ደረጃ በጣም ግልጽ ባለ መንገድ አቅጣጫችን፣ ግባችን ምን እንደሆነ አስቀምጠናል እና ያንን ነው በዝርዝር ያቀረብንላቸው። ስለዚህ ይሄ በሚስጥር በጓዳ የተያያዘ ጉዳይ ሳይሆን ህዝብ በስተጀርባ ያቀረብነው ነጥብ ሳይሆን ፊት ለፊት ማንም ሰው ሊያየው የሚችል ማኒፌስቶ ለህዝብ ቀርቧል። ውይይት ተደርጎበታል። ለሰራዊታችንም፣ ለአባሎቻችንም፣ ለደጋፊዎቻችንም እንደዚሁ በዛው ልክ ቀርቦ ግብረ መልስ የተሰጠበት ጉዳይ ነው። ስለዚህ ያንን ነው የገለጽነው። በዚህ ደረጃ ነው ሁሉም እየተንቀሳቀሰ ያለው ወይ ለሚለው ጥያቄ አይደለም፣ ይሄ ግልጽ ነው። ስለዚህ ያው በዛ እነሱ ባዩበት ክፍተት ቦታ ላይ እንግዲህ ያው እዛ ላይ መጠየቅ አለባቸው። ከአካሄድ አኳያ ጠይቀዋል ማለት ነው። ስለዚህ ባይለዩ ችግር አለው ብለን ካሌ ብለው አለማለታቸው ችግር አለው ብለን አናስብም። በእኛ በኩል ግን ይሄ ክፍተት የለም ለማለት ነው። ምናልባት ይዛችሁ አሁን ይዞ ይምጣ፣ ምክንያቱም ፋኖ ተጨባጭና ሰላማዊ የሆነ አማራጭ ይዞ ይምጣ የሚል ወይም ወደ ድርድር ወደ ውይይት በየትኛውም ቋንቋ የገለጹት ወደዛ እንድትመጡ የተጠየቀ ነገር አለ። ስፔሲፊክሊ ግን በዚህ ሰዓት እዚህ ቦታ እንደዚህ የሚል ነገር አልተጠቀሰም። ከዚህ አንጻር እሳ የት ነው አሁን የትኛውም ፋኖ ይሁን ይሄንን ጥያቄ ምላሽ ለመስጠት የሚሄደው? እንደው አደባባይ ወጥቶ ምላሽ መስጠት ነው ወይንስ እንደው የሚታሰብ ነገር አለ? ምናልባት ከዚህ በፊት እናንተ ጋር መጥተው በአካል በተለይ ደግሞ የአማራ ህዝብ የሚፈልገውን እጅግ በጣም ወሳኝ የሆኑ ጥያቄዎችን በግልጽ ጠይቃችኋልና ወዴት ነው አሁን የሚካሄደው? ይካሄድ ቢባል ወይም ደግሞ ጥያቄዎቻችን እነኚህ ናቸው ድጋሚ ወይም ደግሞ ለሰላም የሚደረግ ድርድር ላይ ውይይት ላይ ለመሳተፍ እነኚህ ናቸው ለማለት ወዴት ነው የሚካሄደው? ምናልባት እንደው ሰጀስት የሚደረግ ነገር አለ ወይም ያደረጉት ነገር ስለሌለ ነው እዛ ጋር ይህን ማነሳው። እንግዲህ ጥያቄን በትክክል ተረድቼ ከሆነ ወዴት ነው የሚካሄደው ላልከው አሁን ይሄ የአሜሪካ መንግስት ጥያቄ ብቻ ሳይሆን ማንም ይህንን ትግላችንን እንደሚከታተል አካል
ሊጠይቀው የሚገባ ጥያቄ ነው። ለምንድን ነው የምትታገሉት? ምንድን ነው የምትፈልጉት? እንዴት ነው መቋጫ የምትሰጡት ብሎ መጠየቅ አለበት። በዚህ ደረጃ ይህንን ጥያቄ የሚመልስ ማኒፌስቶ አዘጋጅተናል። እዚህም ለዚህ ጥያቄ ያለው መልስ የሚገኘው ማኒፌስቶ ጋር። በዚህ ደረጃ ደግሞ ማንኛቸውም ትጥቅ ትግል ላይ ያለ ወይም የፖለቲካ ድርጅት ፖለቲካ ዓላማ እና ግብ አለኝ ብሎ የሚንቀሳቀስ ድርጅት በዚህ ደረጃ በማኒፌስቶ ደረጃ በፕሮግራምና ዓላማ ደረጃ የሚታገልለትን ዓላማና ግብ ቁልጭ አድርጎ ማስቀመጥ ይጠበቅበታል። ያነጥም ምንድነው? ይህንን ቅድመ ሁኔታ ይህ ዓለም አቀፋዊ ቅድመ ሁኔታ ነው፣ ዓለም አቀፋዊ አሰራር ነው፣ አሟልተናል። ስለዚህ የት ነው ላልከኝ፣ የት ነው ይሄን የሚጠይቁት ላልከው ነገር ማኒፌስቶ ነው የሚጠይቁት። እኛ ከማኒፌስቶ ውጭ አንንቀሳቀስም። አንድ ሀገር ህገ መንግስት አለ። ከዛ ህገ መንግስት ውጭ መንቀሳቀስ እንደማይችለው ሁሉ አንድ ድርጅት ደግሞ ህገ ድርጅት ነገር የሚገዛ ማለት ነው። እሱን ነው ማኒፌስቶ የምንለው። እሱን ነው ዓላማና ግብ የምንለው፣ ህገ ደንብ የምንለው። ስለዚህ በዛ ደረጃ አንድ ሀገር ህገ መንግስት እንዳለ ሁሉ እኛም ደግሞ ህገ ድርጅት አለን ትግላችንን የሚገዛ እና እነዚህ ጥያቄዎች የተነሱት ጥያቄዎች ለምንድን ነው የምትታገሉት? ምንድን ነው የምትፈልጉት? ግባችሁ ምንድን ነው ለሚለው ጥያቄ ህገ ድርጅታችን ጋር ነው የምንሄደው እና ያን አለን ማኒፌስቶ አቅርበናል፣ አስተችተናል ለማለት ነው። እና በዛ በኩል እንግዲህ ወደ እኛን ሲጠይቁ ማኒፌስቶችን ነው መልሳችን። እርግጥ ማኒፌስቶ ሁሉም ነገር በዚህ ጉዳይ ላይ ለሚነሱ ጥያቄዎች በሙሉ ምላሽ አለው ማለት አይደለም። ማዕቀፉ ግን እሱ ከዛ ባሻገር ዝርዝር ጉዳዮች ላይ በዛ ማዕቀፍ ውስጥ ሆነን ምላሽ እንሰጣለን ማለት ነው። እና ይሄ ነው መልሱ ለአነሳው ጥያቄ። በማኒፌስቶ ደረጃ የተቀመጠ ማዕቀፍ አለ። ስለዚህ መሰረታዊ ነገሮችን ከዛ ማግኘት ይቻላል። በጣም ጥሩ። ዝርዝር ነገሮች ላይ ግን አፈጻጸም ላይ ካለ ግን መነጋገር እንችላለን ማለት ነው። ጥሩ እስክንድር፣ አንድ ስጋት ስላለኝ ይሄን ላንሳ። የአሜሪካ መንግስት አሁን ካለው አስተዳደር ከትራምፕ አስተዳደር ተነስቼ እኔን ጥያቄ የማነሳውና ምናልባት እሳቸው ማሲንጋ የሚያነሱት ነገር ምናልባት ምን ያህል ይሄዳል፣ ምን ያህል ዘልቆ ውጤታማ ይሆናል የሚለው ነገር ስጋት ስላለኝ ነው። የአሜሪካ መንግስት የሰብአዊ መብት የሚከላከሉ የሰብአዊ መብት ተቋማትን ወይም ደግሞ ከዛ ጋር የተያዙ ነገሮችን እየዘጉ እንደሆነ ነው የምንረዳው። የሰብአዊ መብት ላይ የሚከራከሩ በዓለም አቀፍ ያሉ ተቋማትን በጀታቸውን የመዝጋት እንዲህ አይነት እንቅስቃሴዎች የተደረገበት ሁኔታ አለና የአሜሪካ መንግስት ይሄንን አሁን እየተደረገ ያለውን ነገር ከዛ አንጻር እንደው በትኩረት ይሰራዋል ብላችሁ ታስባላችሁ? እንግዲህ ጥያቄውን አንስተዋል፣ ማሲንጋ አንስተዋል። ጥያቄ በራሱ ዜጎች ላይ የድሮን ጥቃት የሚያደርገውን አገዛዝ በአስቸኳይ እንዲያቆም ጠይቀዋል። በኋላ ለመቀየር ወይም ደግሞ ለማንሳት ቢሞክሩም ማለት ነው። ግን ይሄ ነገር ዘላቂነት አለው ወይ? በተለይ የሰላም ድርድር እንዲካሄድ አገዛዙ በአማራ ህዝብ ላይ እየፈጸመ ያለውን ግፍ በሚመለከት አገዛዙን ለመጠየቅ በዛ እናንተ የጠየቃችሁ ጥያቄ አለ። ነፃ ተቋም ገብቶ ግምገማ ያድርግ፣ ለዛም በፍርድ የሚጠየቀው በፍርድ ሊጠየቅ የጠየቃችሁበት ሁኔታ አለ። ዘልቀው እዛ ድረስ የሚሄድ ነገር ይኖራል ወይ? እንደው ስጋት ስላለኝ ነው እስክንድር። አዎ ይሄ ጥሩ ጥያቄ ነው። እውነት ለመናገር በመጀመሪያ ነገር ያው ኢትዮጵያ ውስጥ ያለውን ሁኔታ ያው ከአዲሱ የአሜሪካ አስተዳደር አኳይ ምንድን ነው፣ እንዴት ነው የሚመለከተው? አሁን ያነሳቸው ነጥቦች አሉ። ይሄ ግጭት በሌለባቸው ሀገራት ውስጥ፣ ጦርነት በሌለባቸው ሀገራት ውስጥ አሁን ያልካቸው ነገሮች ሊነሱ ይችላሉ። ግን አዲሱ የአሜሪካ አስተዳደር ደግሞ ግጭት ባለባቸው፣ ጦርነት ባለባቸው ሀገሮች ውስጥ የሚከተለው ደግሞ ራሱን የቻለ ፖሊሲ አለ። አሁን ኢትዮጵያን ከነዚህ ከሁለቱ የት ውስጥ ነው የሚመድበው የሚል ጥያቄ ነው ያለው። ለዛ ደግሞ ግልጽ ነው፣ ኢትዮጵያ ጦርነት ያለባቸው ተብሎ ከሚመደቡት መካከል ነው ያለችው ማለት ነው። ይህንን በሚመለከት አዲሱ የአሜሪካ አስተዳደር በየቦታ ያሉ ጦርነቶችን አስቆማለሁ፣ በንግግር አስፈታለሁ የሚል ፖሊሲ አለው። አሁን የኢትዮጵያን ጉዳይ አምባሳደሩ አስተያየት የሰጡት ከዚህ አተያዩ ከዚህ አካሄዱ አኳያ ነው የሚል ግምገማ ነው በኛ በኩል ያለው። ስለዚህ
ከዚያ አኳያ ለኢትዮጵያ ጉዳይ የተለየ ትኩረት ይሰጣል ከሚሰጥባቸው ሀገራት መካከል አንዷ ነች ኢትዮጵያ ብለን ነው የምናምነው ማለት ነው። በዛ ደረጃ ነው ነገሮች ያሉት ማለት ነው። በእኛ በኩል ያለው እንግዲህ ይሄ ነው አተያይ። ስለዚህ በዩክሬን ያለውን ጦርነት፣ በመካከለኛው ምስራቅ ያለውን ጦርነት ወዘተ ለመፍታት እንቅስቃሴ እያደረገ እንደሆነ ሁሉ ከነዚህ ሀገራት ተርታ ኢትዮጵያ ስለምትመደብ በዛው ልክ የኢትዮጵያን ጉዳይ እየተመለከተው ነው ብለን ነው የምናስበው። በጣም ጥሩ። እንደው እስክንድር እንደው እያጠቃለልኩ ነው። ምናልባት ማነሳት ያለበት ነገር ካለ እድሉን ሰጣለሁ። ግን አንድ ጥያቄ ብዙ ሰው ጋር ሲንሸራሸር ያየው ስለሆነ ነው እንደው ለመጠየቅ ያክል ነው እንጂ ይሆናል ብዬ አይደለም። በተለይ ደግሞ የአሜሪካው አምባሳደር ሐሳባቸውን ከቀየሩ በኋላ የተነሳ ነገር ነው። በውይይቶች መካከል ያየሁት ነው። የኢትዮጵያ መንግስት ጫና ሊያደርግ ይችላል። ከዚህ አንጻር በተለይ ደግሞ የድሮን ጥቃት እየፈጸመ ስለሆነ ጥቃቱ እንዳይጋለጥበት በዓለም አቀፍ መድረክ ላይ ይሄ ነገር እንዳይጋለጥ አሜሪካ ካለች ሌሎችም ተመሳሳይ ምላሽ ይሰጣሉ። ሌሎችም መጥተው ያን ነገር ሊያደርጉ ይችላል ወይ ነው ያንን መግለጫ ሊደግፉት እና ሊያበረታቱት የሚችል ነገር እንደሆነ ይታሰባልና ከዚህ አንጻር እንደው ጫና በአገዛዙ ተደርጎ ሊቀይሩበት የሚችልበት እድል አለ አሜሪካ መንግስትን ወይም ደግሞ አምባሳደሩ ላይ? እንግዲህ ጥያቄ በትክክል ተረድቼ ከሆነ በዚህ በድሮኑ ጥቃት ሳቢያ የአሜሪካ መንግስት በኢትዮጵያ መንግስት ላይ ተጽዕኖ ማድረግ ይችላል ወይ ነው? ተሳስቻለሁ? ሀሳባቸውን ቀይረዋል። በኋላ ላይ ይሄ ነገር አንስተውታል ወይም ደግሞ በትዊተር ላይ ያረጉትን በሚመለከት ሀሳቡ እንዲቀየር ተደርጓል እና የኢትዮጵያ መንግስት ግለሰቡ ላይ ወይም ደግሞ አምባሳደሩ ላይ ጫና አድርጎ ይሆን? ከዛ አንጻር ነው እንታየው። አይ እኔ ከዛ አኳያ አልመለከተውም። አሁን ካልኮ ገብቶኛል። አሁን ጥያቄው ይህንን ያችን አባባል በድሮን ጥቃትን አስመልክቶ በራሱ ዜጎች ላይ የኢትዮጵያ መንግስት የሚፈጽመውን የድሮን ጥቃት ማቆም ይገባዋል ያሉትን ማንሳታቸው የአቋም ለውጥ ነው ወይ እንደሆነ ነው ጥያቄው የተረዳሁት። አይደለም ከዲፕሎማሲያዊ አካሄድ አኳያ ነው። በዲፕሎማሲያዊ አካሄድ ሁለት አይነት አካሄድ አለ። መጀመሪያ አሁን ይሄ አዲስ አስተዳደር ነው ብለናል። አሁን የባይደን አስተዳደር አቋም ነበረ። ይሄ ደግሞ አዲስ አስተዳደር መጥቷል። የራሱ አቋም አለ። ይሄንን አዲስ አቋም ሲያመጣ በሁለት መንገድ በዲፕሎማሲ ዓለም ውስጥ ሁለት ደረጃዎች አሉ። መጀመሪያ በውስጥ መስመር ነው የምትሞክረው። የአቋም ለውጥ ካለ በፊት ከነበረው አስተዳደር አዲስ ሲመጣ የአቋም ለውጥ ካለ መጀመሪያ በዲፕሎማሲው ዓለም የሚሞከረው በውስጥ መስመር ወደ አደባባይ የአቋም ለውጥ ይዘህ ወደ አደባባይ መውጣት ሳይሆን በውስጥ መስመር ላይ ለማስፈጸም ትሞክራለህ። እሱ አልሰራ ሲል ወደ አደባባይ ትወጣለህ። ስለዚህ እኔ እንደተረዳሁት ምንድነው የአቋም ለውጥ መኖሩ ሳይሆን አስተዳደሩ አሁን አዲሱ የአሜሪካ አስተዳደር የኢትዮጵያ መንግስት በዜጎቹ ላይ የሚፈጽመው የድሮን ጥቃት ትክክል አለመሆኑን ያምናል። ሆኖም ግን ይሄንን ጉዳይ መጀመሪያ ወደ አደባባይ አውጥቶ ከመንግስት ጋር ሰጥ ገባ ውስጥ ከመግባቱ በፊት በውስጥ መስመር ለማስጨረስ እንደፈለገ ነው የተረዳሁት። ስለዚህ አቋም ለውጥ አይደለም፣ ንባቡ አለ፣ አቋሙ አለ። ይህን የማስፈጸሙ ጉዳይ ላይ ግን ደረጃውን መጠበቅ አለብን በሚል አካሄድ እየሄዱበት እንደሆነ ነው እኛ የተረዳ ነው ማለት ነው። ስለዚህ ለውጥ ይኖራል። ቀድሞ የነበረው የባይደን አስተዳደር አለ፣ አሁን አዲስ አስተዳደር መጥቷል። ስለዚህ የአሜሪካ መንግስት ፖሊሲ በተወሰነ ደረጃ ቢሆን መቀየሩ አይቀርም እና የዛ አንድ ምልክት ነው ብለን ነው እኛ ይሄን የወሰድነው። ጥሩ ምልክት ነው። መነሳቱን አላስደነገጠን። ባይነሳን መርጥ ነበር። ዞሮ ግን ይሄ አቋም የአዲሱ የአሜሪካ አስተዳደር አቋም እንደሆነ ነው ብለን ነው የምናምነው። እንግዲህ አካሄድ አፈጻጸሙ ለሱ ነው ምንተው። ዞሮ እኛ በመግለጫችን ላይ እንዳልነው በአደባባይ ይህን አቋም ወስደው በመንግስት ላይ ተጽዕኖ፣ የዲፕሎማሲያዊ ተጽዕኖ
መጀመሪያ ከዛ ቀጥሎ መጀመሪያ የሞራል ተጽዕኖ ነው የሚቀድመው። ከዛ በኋላ ዲፕሎማሲያዊ ተጽዕኖ ነው። ከዛ በኋላ ወደ ኢኮኖሚም እያለ ያድጋል። ስለዚህ በዚህ ይሄ አፈጻጸም ጉዳይ ነው፣ በሂደት የምንደርስበት ነው። ዞሮ ዞሮ ግን ምንም እኛ በጣም አላስደነግጠን መነሳቱ ማለት ነው። እና የአፈጻጸሙን በሂደት አብረን የምንከታተለው ነገር ይሆናል ማለት ነው። በጣም አመሰግናለሁ እስክንድር። ጥያቄዎችን እኔ ጨርሻለሁ። ምናልባት የቀረ መነሳት ያለበት ወይም ደግሞ መልእክት ካለ ግን ጊዜውን ልስጥህ። አይ እኔም ብዙም ጨምረው ነገር የለም። ዞሮ ዞሮ የዓለም ፖለቲካም እየተቀየረ ነው። ይሄ ግልጽ ነው። በዓለማችን ውስጥ አሜሪካ ልዕለ ሀያል ሀገር ነች፣ እናውቃለን ይሄንን። በየትኛውም ሀገር ውስጥ ወይም ቀጠና ውስጥ የምትወስደው አቋም ትልቅ ለውጥ ያመጣል እና እኛም እንግዲህ በዚሁ በሀገራችን ውስጥም በቀጠናችን ውስጥም የተወሰነ ለውጥ መከሰቱ እንደማይቀር ነው የገመት ነው። ይሄ ለውጥ ደግሞ እውነት ለመናገር ከመንግስት ጋር ሳይሆን ከህዝብ ጋር የወገነ እንደሚሆን ነው እምነታችን። ስለዚህ በቀጣይ በዚህ በዲፕሎማሲው ዓለም የሚኖረን ነገር ለኢትዮጵያ ህዝብ በአጠቃላይ ለኢትዮጵያ ህዝብ በተለይ ደግሞ አሁን በትጥቅ ትግል ላይ ላለው ለፋኖ እንቅስቃሴ መልካም ነገር ይመጣል የሚል አተያይ እንዳለን ለመግለጽ ነው። አመሰግናለሁ። በጣም አመሰግናለሁ። አርበኛ እስክንድር ነጋ የአማራ ፋኖ ህዝባዊ ድርጅት መሪ መስመር ላይ ተገኝታ ይህንን አጠር ያለ ቃለ ምልልስ ስለሰጠኝ ከልብ አመሰግናለሁ። በሌላም ጊዜ እንደዚሁ ደውላለሁ። ለዛሬው ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። እኔም አመሰግናለሁ። እግዚአብሔር ይስጥልኝ። መልካም አዳር ይሁንላችሁ። አሜን።